ደረጀ ዳጣንና ናታን እጅ ከፍንጅ የያዛቸው። ወይዘሮ ማርታ እነዚህ ልጆችማ ድብቅ ግንኙነት አላቸው እኛ የማናውቀው ብላ ተደጋግማ ነግረውም ነበረ። ደረጀ ግን አይ እንደዚህ የማያደርጉም የኔ ልጆች ታማኝ ናቸው፣ ናታንም ቢሆን ጥሩና አስተዋይ ሰው ነው በማለት እንግዲህ ማርታን ውሸታም ለማስባል ሞክሮ ነበረ። ይሁን እንጂ ማርታ ያየችውና የገመተችው ነገር ትክክል ሆኖ አግኝተዋለች። ይህንንም ለማረጋገጥ እንግዲህ ወደ ናታን መኝታ ክፍል ሄዳ ነበረ። በዛ ቅጽበትም እንግዲህ አንድ የተመለከተችው ነገር አለ። ዳጣ ፎንቃይ ብላ ስገባ ወደዛ መኝታ ክፍል ወይዘሮ ማርታ ነበረች። ነገር ግን ዳጣ በቅጽበት እንግዲህ ወዲያውኑ ማርታ ስላለች ፎንቃ የሚለውን ወደ ፎጣ ቃሉን ሰነዘረችውና በጨዋታ መልኩ እንግዲህ ብዙ ነገሮችን ለፈለፈች። ማርታ ነቅታለች። ማርታ ግን የነቃች ያልመሰለች መስላ እንግዲህ ስታናግራትም ነበረ። ማርታ ጉዳዩን አይታ እንዳላየች ለማለፍ ሞከረች። በፊታቸውም እንግዲህ ቆም ብላ እነሱን ለማሳቀቅም ሆነ ለማሳጣትም አልሞከረችም ነበረ። የዳጣን ሁኔታ በተለይ ተገንዝባ ብዙ ከለፈለፈችም በኋላ ዝም ብላ ስትታዘባትም ነበረ። ናታን በበኩሉ አረ ዳጣ በቃሽ፣ ይህንን ሁሉ ነገር መለፍለፍ እኮ አስፈላጊ አይደለም፣ አንዴ ፎጣ ብለሽ ተናግረሻል አይደለ እያለ በምልክትም ሆኖ በአይኖቹ እንቅስቃሴ ሊነግራት ቢሞክርም ዳጣ ግን ምንም እየተረዳቸው አልነበረም እና ወይዘሮ ማርታን ላለማሳመን በሁለታቸው መካከል ምንም አይነት ነገር እንደሌለ ብዙ ነገሮችን ማውራት ቀጠለች። አሁንም ቢሆን ናታን ተገርሟል። የዳጣና የማርታን ፊታቸው ላይ ያለውን እንግዲህ ገጽ ይመለከታል። ማርታ ምን እያሰበች ይሆን በሚለው ሁላቸውም በሀሳብ ስምንት ብለው ሄደዋል። ዳጣም እንግዲህ ማርታን ከዛ ካለችበት ሀሳብ ለማውጣት ብዙ ጥረቶችን አድርጋለች። ግን ፎንቃ ነው ያልሽው ወይስ እኔ ተሳስቼ ሰምቼ ነው በማለት ማርታ በድጋሚ ጠየቀቻት። ዳጣም እንግዲህ ኧረ እትዬ በጣም ተሳስተሻል፣ እኔ እኮ የውልሽ ወጣ ብዬ ነበረ እንደተለመደው ታውቂኝ ሄድን ለዘዋሪ እንደሆንኩኝ ከዛ ሰላምን ሄጄ እንደሚለበስ ነገር ስላት የለም ማለችኝ እና ከዛ መለስ ብዬ ደግሞ እንዳጋጣሚ ናታን ፎጣዬን ወስዶብኝ ነበርና እሱን ስጠኝ በርዶኛል በጣም መልበስ አለብኝ ብዬ ነው የመጣው በማለት እንግዲህ እሷን ዝም ለማስባልና ለማስተባበል ሞከረም ነበር። ይሁን እንጂ አልተሳካላትም። እሺ በል ስጣት እንጂ ፎጣውን ታዲያ ትለዋለች። ናታንም የሚይዘው ግራ ግብት ይለውና ልክ ነሽ እኮ ቆይ እስኪ አሁን ፈልጌ ስጣታለሁ በማለት መጀመሪያ ከአንቺ ጋር ላውራ ሀሳቡን ልጨርስና የእሷ ደግሞ በኋላ ይሆናል ችግር የለም ቢዘገይም በማለት እንግዲህ መልሶላትም ነበረ። ይሁን እንጂ አጀሪት በቀላሉ የምትወጣ ነበረች። እንደምንም አድርገው ከዛ መኝታ ክፍል አስወጣቻት። ዳጣ ፈጠን ብላ በመውጣት እንግዲህ ጉዳዩን እንዲቀል አድርጋለታለች ለናታን። ምንም ይሁን እንግዲህ የዳጣና የናታን ፍቅር እየቀጠለ ነው። ከቀን ወደ ቀንም ፍቅራቸው እየጨመረና ናፍቆትም እየጨመረባቸው ሂዷል። ናታን ከአንድ ቤት እንኳን አብረው ቢኖሩም እንግዲህ ከዳጣ ጋር የሚያሳልፍበት ጊዜ ምንም አይነት ጊዜ እንደሌለውም ያሳያል። ይሁን እንጂ በየሰከንዱ እየናፈቀችው ነው። ታዲያ ዳጣን እንዴት ነው ማግኘት ያለባት? ሁለታቸውን ቃል ተገባብተዋል። አንተም እኔም ከመኝታ ክላሳችን መገናኘት የለብንም፣ ከዚህ ቤት አብረን እስካለን ድረስ ማንም ሰው ማወቅ የለበትም፣ ይህንን ነገር በድብቅ ነው ማስከታተል ያለብን በማለት ተባብለው ግን ዳጣም ሆነ ናታ ፍቅሩ ሀያል ስለሆነባቸው የተደባበቁ እንግዲህ ክፍል ለክፍል መገናኘት ጀምረዋል። አበጊ አሁንም ቢሆን ተስፋ አላት በናታን። ናታን የኔ ይሆናል ብላ ነው የምታስበው። በሌላ በኩል አርጁን በፍቅሩ እየተሰቃየ ይገኛል። በአካሽ ላገኝሽ ናፍቀሽኛል እያለ ስልክ ቢደውልላትም እሷ ግን አይመለከተኝም፣ ይልቅ ባለፈው የደወልክልኝ ለምክንያት ነበረ፣ አሁንም ቢሆን ለራሴ ጥቅም ስል ተመልሼ ለመደወል ተገድጃለሁ፣ አንተ የህንድ ጣውንት አምላኪ እያለች እንግዲህ ስድቧን ታዘንብበታለች። አርጆንም ስለሚወዳት ስድቧን እንደምርቃት ስለሚቆጥረው እሺ ብሎም ነበር የሚቀበላት። ለማንኛውም ተመልሰህ ሚሞሪ ገዛልኝ በማለት እንግዲህ አሁን ሚሞሪዎች ከበመጀመሪያው የገዛቸው ረዘም ያለና ብዙ ነገሮችን መቅረጽ እንደሚችል አድርጋ ነገረችው። እሱም እሺ ፈልግ ያመጣልሻለሁ በማለት እንግዲህ ታዟታል። ይሁን እንጂ እንደተለመደው ያንን ሚሞሪ ካመጣችን በኋላ መኪና ውስጥ ተደብቀዋለች። አበጌ ግን እዚህ ጋር እንደተሸወደችውም ነገር ነበር። ስልክ ስታወራ እያንዳንዱ ዳጣ ሰምታታለች። ዳጣ ግን ወዲያውኑ ፈጠን ብላ ሀሳቧን ነበር ያነሳችው። ሚሞሪውን ትግዛ ችግር የለውም፣ ግን ደግሞ እሷ የምትፈልገውን ሳይሆን እኛ የምንፈልገውን ነገር እንድትሰማ እናረጋታለን በማለት ወዲያውኑ ከደረጃና ከአባቷ ጋር ሄዳ ያን ሪከርድ እንግዲህ እንዲያደርጋቸው ዝም ብለው የመጣላቸውን ወሬ ማውራት ይጀምራሉ።
አበጌ ከጠረጠረችበት መንገድ ለማስወጣት ያላደረጉትና ያልሞከሩት ነገር የለም ነበር። ይሁን እንጂ ዳጣ ተሳክቶላታል። ስለ ሲሳይም ነበር ያወሩት። አባትሽ እንዴት ነው እያለ ሲሳይም ቢጠይቃትም እሱ ጠይቆኝ አያውቅም፣ የት እንዳለው እንኳን አያውቅም በማለት እንግዲህ ከደረጃ ጋር ማውራት ይጀምራሉ። አበጌም እንግዲህ መጨረሻ ላይ ሪከርዱን ስትሰማው በጭራሽ ጥርጣሬማ እንደዚህ ስህተት ሊሆን አይችልም፣ የሆነ ነገርም አለ በማለት እንግዲህ እንዳጭበረበሯት ተረድታ ሌላ ተጨማሪ ሜሞሪ እንግዲህ የሆነ ቦታ እንደምትደበቅ እያሰበች ነው። በዚህም አልፋታችሁም፣ እኔ አበጌንማ እንደዚህ መሸወዳችሁም በማለት እያበደች ትገኛለች። ይሁን እንጂ የመጀመሪያ ሀሳብ አልተሳካላትም። ቀጣይ ደግሞ በጉጉት የምጠብቃችሁ ይሆናል። ምናልባት እዚህ መኪና ውስጥ እንግዲህ ይህንን ሜሞሪ ሳስቀምጨው አይታችሁ ሊሆን ይችላል። ግን ደግሞ በጭራሽ እናንተ ከማታዩት ቦታማ ተመልሼ አስቀምጠዋለሁ እንጂ ጥርጣሬማ ውሸት ሊሆን አይችልም። በእርግጠኝነት የጠረጠርኩን ነገር እውነት ነው በማለት አሁንም ከራሷ ጋር ትግል ናት። በአሁኑ ጨዋታውን አሸንፋለች። ዳጣም አሸንፋታለች። ጌሙ አበቃ እንጂ አልተጀመረም። ማርታም እንግዲህ የሆነ ነገር እኮ አሰማሻለሁ ብለሽኝ ነበረ በባለፈው በማለት አፋጣታለች። እንግዲህ አበጌ ይህን ድራማ ስለጀመረችው እንደዚህ በቀላሉ የሚያልቅ ነገር አይደለም እማዬ፣ ዛሬ አሰማሻለሁ ብቻ ጠብቂ በማለት እንግዲህ በተስፋ እንድትጠብቃት እናቷን አሳወቀቻት። እናትም እንግዲህ ያንን ቅጅ ለመስማት እሺ ብላ እየጠበቀች ነው። አሁን ግን በቀጣይ አምጪው ሪከርዱን አዳምጦ ስትላት የውሸት እንደሆነ ካወቀች በኋላ በእናቷና በእሷ መካከል ያለው የእናትና የልጅ ነገር እንግዲህ ሊቋረጥም ይችላል። እንግዲህ በሌላ በኩል ሰላምና ማርታ የልጅነት ጊዜያቸውን እንዲሁም ደግሞ በእርግዝና ወቅት ያማራቸውን ነገር እየተጨዋወቱም ነበረ። ወይዘሮ ማርታ እንግዲህ ውሃን አርግዛ በነበረበት ጊዜ ከሰላም ሯት እንደነበረ ታጫውታታለች። ሰላም ግን እንደ አማሬ ሳቲ በቃ እንደ ልትወልጁ ነው አይደለ ብላታለች። ለነገሩ ቢያምረኝ ራሱ የታገኛለሁ ብለሽ ነው የሰው ቤት አይደል ያለሁት በማለት ነገረቻት። ማርታ ግን በጣም አሳቢና ቀን ስለሆነች ምን ችግር አለው ታዲያ ጠይቂ፣ ምንድን ነው እኔ ላምጣለሽ በማለት ነበር የነገረቻት። ሁለቶችም እንግዲህ የሴትነት ወጋቸውን በአግባቡ ብርተዋል። ሰላምም አፈር ነው ያማረኝ በማለት ነገረቻት። ታዲያ እሱማ ከሆነ ምን ችግር አለው አሁን ውሃ ልኬ ልታመጣለሽ አድርጋለሁ በማለት እንግዲህ ነገረቻት። ውሃ ግን የተላከችውን ነገር አፈሩን አምጥታ ራሷ እየበላችውም ነበረ። እንግዲህ የእርግዝና ወቅታቸውና የአምሮታቸውን ነገር ተጨዋውተውም ጨርሰዋል። ግን ማርታ ቀስ በቀስ የልጇን አባት ለማወቅ እየጠየቀችማ እየሞከረች ትመስላለች። ይሁን እንጂ ናታንም ወደ ኪችን ተመልሶ ነበረ። ከዳጣ ጋር ያለውን ቀረቤታ ለሰላም ለማሳወቅ ሞክሯል። በዚህ ቅስፈት እንግዲህ ወዲያውኑ አበጌ ትመጣባቸዋለች። ሰላም አይታ ስለነበረ ወዲያውኑ ንግግሯን ቀነሰችው። በልሂድ እኔማ የውልህ የልጅን አባት እንዲህ ብቻ ነኝ የማውቀው በማለት እንግዲህ ትነግረዋለች። አበጌ እንደተለመደው አንተ ነህ ያስረገዝካት ብላ ሙጭጭ ብላበታለች ከናታን ላይ። ናታን እኔ ብመክርሽ ያው ውሃ እንደመውቀጥ ነው በማለት እንግዲህ እየመከራትም አይደለም። የተለያዩ መጽሐፎችን አንብቦ ያገኛቸውን ጥቅሞች ራሱ እየነገረ እሷ ትማራለች ብሎ ከእሷ ጋር እንኳን ተንኮል እንዳታስብ ብሎ ብዙ ነገሮችን ቢያነብላት ቢነግራት እሷ ግን ምንም የሚገባትና የምትሰማ አይደለችም። በዚህ ቅጽበት በቃ እኔ ከአንቺ ጋር ምን ያታግለኛል? ከዚህ ቤት ወይ አንቺ ወይ እኔ ነው መኖር ያለብን እንጂ እንደዚህ ማንዛለቃት። አሁኑኑ እኔ ቤት ተከራይቼ እወጣለሁ በማለት እንግዲህ ለአበጌ ይነግራታል። አበጌ የአባቴን ቤት ጥለ ደግሞ ወዴት ነው የምትሄደው? ወዴትም አትሄድም በማለት እንግዲህ ሙጭጭ አድርጋ ይዘዋለች። ናታን አሁን ላይ ጓዙን ሸክፎ እንግዲህ ተከራይቶ ሊኖር ነው። እኔ ከተከራየው ምናልባትም ዳጣን እንደፈለገኝ ያገኛታለሁ። ዳጣ ከዚህ ቤት ብትሆንም እኔ ውጭ የሆነ ቦታ ሲሄድ ሳገኛት በደስታ ነው። ይቻ በይ እያለችም አላገኛት አልችልም በማለት እንግዲህ ናታን ከዛ ቤት ወጥቶ የራሱን ህይወት ለመኖር እየሞከረ ነው። አቶ ደረጀም እንግዲህ ልጄን ምን ባረጋት ብሎ እያሰበ ነው። እነዚህ ሁለት ልጆችማ በአንድ ወንድ የተነሳ መጣራት የለባቸውም። አንዷን ወደ ውጭ ሀገር ልካታለሁ፣ ይችንም ወደ ትምህርት ቤት ልካታለሁ ብሎ ነው የሚያስበው። ናታንማ የሁለቶች መሆን የለበትም። ምክንያቱም እኔ ሴት ልጆችን በጣም ነው የምወዳቸው፣ ግን ደግሞ በአንድ ወንድ ምክንያት ደግሞ ሲሰቃዩ ማየት አልችልም እና አሁን ናታንን ከዚህ ቤት ማባረር ነው ያለኝ አማራጭ ብሎ ያስባል። ናታን እንግዲህ አቶ ደረጀ ቀድሞ ከዛ ቤት ከማባረሩ በፊት እሱ ያደረገው ነገር ነበር። ወዲያውኑ ቤት ተከራይቶ መውጣት ነበር የፈለገው። ምክንያቱም ቀድሞ ስለሚያውቅ ይህ ነገር እንደሚከሰት
ወይዘሮ ማርታን በመጨረሻ ወደ ስራዋ ሄደች። ሰላም በቃ አደራ ቤቱን ላንቺ ትቼዋለሁ ብላ ስራውን እንግዲህ እንድትሰራ አድርጋላት ሄደች። በዚህ ቅጽበት እንግዲህ ደረጀ ወደ ሰላም ወረድ ይልና ማናገር ይፈልጋል። የማናገረሽ ነገር ነበረ ሰርፕራይዝም አለሽ ብሎ ሰላምን ያወራታል። ሰላም እንግዲህ ሰፍ ብላ እየጠበቀችው ነው። በዚህ ቅጽበት እንግዲህ ወይዘሮ ማርታ ከስራ ሂዳ የነበረችው ተመልሳ መጣ። ቆመው በረንዳ ስር ሲያወሩ ታያቸዋለች። በዚህም ጠረጠረቻቸው። ደረጀም እንግዲህ ሰላምን ካናገራት በኋላ ወደ ዳጣ ክፍል ነበር የሄደው። ወደ ዳጣ ክፍል ሲሄድ ግን ናታን ነበር ያገኘው። በዚህ ቅጽበት ናታን ጓዙን ሸክፎ እየወጣ ነው። ሁለተኛ ልጅ ልታማገጥብኝም አይገባም ቢል ቤት የለቀ ውጣ በማለት እንግዲህ ደረጀም የጓደኛውን ልጅ ከዛ ቤት አባሮት ይገኛል። የዳጣ መጨረሻ ምን ሊሆን ይችላል?